በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምክረ አበው። በአንድ መንደር በግ ይጠፋና ሰዎች አውጣጭኝ ይጀምራሉ። ሆኖም ግን ምንም ፍንጭ ይጠፋል። ሽማግሌዎቹ ቁጭ ብለው መምከር ሲጀምሩ ከመሃል አንድ ሽማግሌ ይነሱና ወዳጆቼ የጀመርነው ሥራ ውጤት አልባ መሆኑን አየነው። እንደኔ ከሆነ አዋቂዎችን ትተን ሕፃናቱን እየጠራን የአውጫጭኙን ሥራ ብንቀጥል ጥሩ ይመስለኛል። ሕፃናት አይወርሹም ይላሉ። የሽማግሌዎቹ ጉባኤ በነገሩ ይስማማና ትኩረቱ ሕፃናቱ ላይ ያደርጋል። የተሰረቀው በግ ገብቶ በታረደበት ቤት አንድ ሕፃን አለ። ወላጆቹ የሰረቁትን በግ ለምግብነት አዘጋጅተው ሲያበቁ የራት መብያው ሰዓት ይደርስና የሕፃኑ እናት ልጁ ይቀሰቀስና ራቱን ይብላ ትላለች። አባት ግን እንኳንስ በልቶ ሳይበላም የሚቀባጥር ልጅሽን ይቀስቀስ ማለትሽ እብደት ይመስለኛል ብሎ በጭራሽ አይሆንም አለ። እናቱ ግን ስጋትህ ሕፃኑ ያወራብናል ከሆነ በእኔ ጣለው ብላ ስታበቃ አንድ ጣሳ ሙሉ ውሃ ይዛ ሕፃኑ ወደተኛበት አመራችና በላዩ ላይ ቸልሳበት አንተ ተነስና ራትህን ብላ ዝናቡ እኮ እየዘነበ ነው አለችው። ሕፃኑ በእንቅልፍ ልቡ ተነስቶ እናቱ ያለችውን በአእምሮ ቀርጾ ራቱን በልቶ ይተኛል። ጠዋት ላይ ሽማግሌዎቹ እዚያ ቤት ደርሰው ሕፃኑን ወደ ውጭ አውጥተው ይመረምሩት ጀመር። ማሙሽዬ እናንተ ቤት ስጋ አለ እንዴ? ስጋ በልታችኋል ብለው ጠይቀው። ሕፃኑ ቀበል ያደርግና እኔ ያን ጊዜ ዝናቡ የዘነበ ጊዜ በልቻለሁ አለ በኮልታፋና በሚጣፍጥ አፉ። ይህኔ ሽማግሌዎቹ እኛ የጠየቅነው የዘንድሮውን እሱ የሚነግረን የአምና የክረምቱን ልቀቁት ይሂድ ዋጋ የለውም ብለው ለቀቁት። ዛሬም ስለ ሃይማኖት በቂ ዕውቀት ሳይኖራቸው በእንቅልፍ ልባቸው የያዙትን ትንሽና ሐሰተኛ ነገር ተሸክመው እሷኑ በማስተጋባት ስተው እያሳቱ ያሉትን ወገኖች ቤት ይቁጠራቸው። መጽሐፍ ቅዱስ ግን እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱ፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ ይላል። ትንቢተ ኤርምያስ ምዕራፍ 6 ከቁጥር 16 ላይ። ምላሱ በንዳድ በታመመ ሰው አፍ ውስጥ ማር ብታሰፈስበት መራራ ነው ይልሃል። ማሩ መራራ ሆኖ ሳይሆን የሰውየው ምላስ ስለታመመ ነው። እግዚአብሔርም ቃል አልጣፍጥ ያለው በልባችን ሕመም ምክንያት ነው። ቅዱስ ዮሐንስ አፈወርቅ ይላል፣ እግዚአብሔርን መምሰል የምትችለው በተአምራት አደራረግ ወይም ሙታንን በማስነሳት አይደለም፣ የበደሉን ይቅር በማለት እንጂ። እግዚአብሔር መልስ የሚሰጠው በሶስት መንገድ ነው። አዎ ይለናል፣ የለመንነው ይሰጠናል፣ አይሆንም ይላል። ምክንያቱም የለመንነው ነገር ለነፍሳችን ወይም ለሕይወታችን ጉዳት ስላለው። ቆይ ይላል፣ ምክንያቱም እኛ ገና ዝግጁ ስላልሆን ወይም ሰዓቱ ስላልደረሰ። ሚስትህን ስትመርጥ የገንዘቧን ብዛት ወይም የውበቷን ማማር ብቻ ሳይሆን ሰላማዊነቷንና የእግዚአብሔርን መፍራቷን እይ። ባልን ስትመርጭ ቤተሰቡን በፍቅር የሚያስተዳድርበትን ትዕግስቱን መርምሪ። ቅዱስ ዮሐንስ አፈወርቅ። ሰይጣን አንተን ኃጢአት በማሰራት ተስፋ ሊያስቆርጥ ይፈልጋል። አንተ ግን በወደክበት ቁጥር አምላኬ ወይ ማረኝ ያልክ በመነሳት ሰይጣንን አሳፍረው። መውደቅህ የስንፍና ምልክት ቢሆንም ደጋግመ መነሳት ግን የእግዚአብሔር ልጅ መሆንን ያረጋግጣል። ቅዱስ ኤፍሬም ሶርያዊ። እያንዳንዱን የባልንጀሩን ጥቅም እንጂ አንድስ እንኳ የራሱን ጥቅም አይፈልግ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 24። የምትበላውን ምግብ እንደምትመርጥ ሁሉ የምትናገረውን ቃል ምረጥ። መጥፎ ምግብ ስጋን እንደሚመርዝ ሁሉ መጥፎ ቃልም ነፍስን ይመርዛል። አባ ጴሜን። እውነትን ተናግረህ ሰዎች ቢጠሉ ይሻላል። ውሸት ተናግረህ ሰዎች ከሚወዱህ ውሸት ጊዜያዊ ማምለጫ ብትሆንም እውነት ግን ዘላለማዊ አሸናፊ ናት።
በዓለም ላይ ትልቁ ጀግንነት ከተማን መውረር ሳይሆን የራስን ክፉ ምኞትና ቁጣ ማሸነፍ ነው። ራሱን ያሸነፈ ሰው የዓለም ገዥ ከሚባል ንጉሥ ይበልጣል። ቅዱስ ሙሴ ጸሊም። የሰው ልጅ ከፍ የሚለው በእውቀት ሳይሆን በትህትና ነው። ውሃ ሁልጊዜ ወደ ታች እንደሚፈስ የእግዚአብሔርም ጸጋ ራሳቸውን ዝቅ ወደሚያደርጉ ሰዎች ይወርዳል። አባ ዶሮቶስ። አንተ በሌላው ላይ ስትፈርድ እግዚአብሔር ደግሞ በአንተ ላይ እየፈረደ መሆኑን አትዘንጋ። ሌላውን የኮነነበት ጣትህ ነገ ወደ አንተ ጠቁሞ አይቀርም። ምክር ዘአቡ ቀደም። በአንተ ላይ ክፉ የሰራን ሰው ይቅር ለማለት ሲከብድህ እግዚአብሔር አንተን ስንት ጊዜ ይቅር እንዳላስብ። ያን ጊዜ የሰው በደል ከአንተ በደል ጋር ሲነጻጸር የባህር ጠብታ ያልሆነ ታገኘዋለህ። ቅዱስ ኤፍሬም ሶርያዊ። ትዕግስት የሌለው ሰው ነፋስ እንደሚያወዛውዘው ሸምበቆ በትንሽ ፈተና ይወድቃል። አባ እንጦንስ።